የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ታኅሳስ 8 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ታኅሳስ 8 ቀን 2172 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን ሰላም፣ ውይይት፣ እርቅ፣ ስምምነት ብለው የሚሰብኩ ሁሉ የዚህ አፍራሽ ጸረ ሕዝብ ጎራ አባሎች ናቸው። ኢትዮጵያውያን ሰላምን አልጠሉም። ይህን ሁሉ የምንደግመው ዛሬም ጸረ ፋኖ የሆኑት ሰርጎ ገቦች በታጋዮች ጎራ ራሳቸውን አሰልፈው እኩይ ተልእኮን ሊያሟሉ ሲጥሩ እያየን ስለሆን ነው። አንድነት ኃይል ነው በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሀተታ ነው። ከዜናው ተከትሎ ይቀርባል። ከዚያም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዴሞክራሲያ በ2007 ዓመተ ምህረት ሐምሌ ወር ሃይማኖት የግል አገር ግን የጋራ በሚል ርዕስ አውጥቶት የነበረውን የዴሞክራሲ እትም አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የደረሰበትን ንጹሃን መግደል፣ ሀብት ንብረት መዝረፍና ማውደም እንደ ጦር መሳሪያ እየተጠቀመ ያለው ስርዓቱ አለማየሁ ሞሴ ጉደታ የተባለን የ15 ዓመት ወጣት እየተሰጣ በርበሬ እየጠበቀ ባለበት ሁኔታ በጥይት ክፉኛ ቆስሎታል። በተጨማሪም የማህበረሰብ መገልገያ ተቋማት የሆነውን የቀበሌ አስተዳደር ጽሕፈት ቤት ያፈራረሰ ሲሆን የአቶ ገበያው አዳነ መኖሪያ ቤትን ኃላፊነት በጎደለው መልኩ በተወረወረ የሞርተር ቅንቡላ ሙሉ በሙሉ አውድሞታል። ከመልሶ ማደራጀት በኋላ የታቀደ ኦፕሬሽን ደብረ ወርቅ ከተማ ላይ ድል ተቀዳጀ። በጠላት ካምፕ በጥልቀት በማጥናት በሌሊት 5 ሰዓት የተለያዩ ቦታዎች ውጊያ በመክፈት የ74ኛ ክፍለ ጦር ከ5 ሬጂመንቶች የተውጣጣ ኃይልና የክፍለ ጦር ቃኝና መሐንዲስ በውጊያው ተሳትፈዋል። በውጊያውም በወርቁ ማደያ፣ በፖሊስ ጣቢያው፣ በጠዛ ወንዝ፣ በአዲሱ ገበያና በቴክኒክ በኩል ሙሉ ከበባ በማድረግ የደብረ ወርቅ ፖሊስ ጣቢያን ጨምሮ ሙሉ ከተማዋን ለ6 ሰዓታት ተቆጣጥረው ቆይተዋል። ለሕዝባችን ነጻነት በማለት ከተማዋን ለቀው መውጣት ችለናል። በዛሬው አውደ ውጊያም ከ100 በላይ የግፍ እስረኞችን አስለቅቀዋል። 27 ክላሽኮቭ ተማርኳል። 1650 የክላሽ ተተኳሽ ተማርኳል። 29 ቦምብ እስካሁን በገቢ እንደተደረገም ታውቋል። ከ50 በላይ ፖሊስ፣ አድማ ብተናና ሚሊሻ ተደምሰዋል። በርካታ ምርኮኛ በእጅ ተይዟል። ጀግናው 74ኛ ክፍለ ጦር ከመልሶ ማደራጀት በኋላ በተጠና መንገድ ያደረሰው ከባድ ጥቃት ነው ተብሏል። መልሶ ማደራጀትን በማጠናቀቅ ከተሞችን ታርጌት ያደረገ ውጊያ እያደረግን እንገኛለን ሲሉ የፋኖ አመራሮች ገለጹ። ካምፕ በጥልቀት በማጥናት ከፍተኛ ኪሳራ እያደረሰ ሲሆን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምልክት የመቄት ወረዳ ጊዜያዊ ሕዝብ አስተዳደር ወረዳና ንዑስ ወረዳ አመራሮች ስለ አማራ ሕዝብ ሁለንተና የህልውና ትግል አጫጭር ስልጠናዎች ተሰጥተዋል። ሕዝባችን የአማራ ሕዝብ እንደ ሕዝብ የገጠመውን ሁለንተና የህልውና አደጋ ለመቀልበስ በሚያደርገው ብርቱ ተጋድሎ ሕዝቡ ማድረግ ያለበት አበርክቶ በእጅጉ ከፍ ለማድረግና አስተዳደራዊ ስራዎችን የፍትህ አገልግሎትን ለማሳለጥ ያግዝ ዘንድ ለወረዳ ለአራቱም የንዑስ ወረዳ አመራሮች አጫጭር ስልጠና ተሰጥቷቸዋል። ስልጠናውን የሰጡት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ስትራቴጂክ ጉዳዮች መምሪያ ኃላፊ ኢንጂነር አራገው ያለው እና የህዝቡ ፖለቲካ መኮንን ፋኖ መምህር ጋሻው ሙሉጌታ በጋራ በመሆን ሲሆን ስለ አማራ ሕዝብ ሁለንተና የህልውና አደጋ መነሻ ምክንያት፣ አሁን ላይ ትግሉ ስለደረሰበት ደረጃ፣ ስለ አማራ ሕዝብ የትግል መዳረሻ እንዲሁም ህዝብን እንዴት ማደራጀት መምራትና ማስተዳደር እንዳለባቸው ለሰልጣኞች በዝርዝር አቅርበዋል። ሰልጣኞች በበኩላቸው ስለተሰጠው ስልጠና በእጅጉ አመስግነው ከዚህ በላይ የትግሉ ደረጃ በሁሉም ዘርፍ ማደግ እንዳለበትና የአማራ ሕዝብ የህልውና ትግል የድል መዳረሻው ቅርብ እንዲሆን
ድርጅቱ የአማራ ፋኖ ብሔራዊ ኃይል እንደ ድርጅት እንዲሁም ምስራቅ አማራ ቀጠና ሚኒሊክ ዕዝ እንደ ዕዝ አበክሮ እንዲሰራ ምክር አዘል ሀሳቦችን ሰንዝረዋል። የፕሮፓጋንዳ ጋጋታ ከመንገዳችን አያቆመንም ሲል አርበኛው ገለጸ። የምንነገረውን እየፈጸምን የፈጸምነውን እየተናገርን እንቀጥላለን ያለው የፖለቲካ ተንታኙ በዚህ የጦርነት ሂደት አገዛዙ ያልተንከራተተበት ቦታ የለም። ከሶማሊላንድ እስከ ጅቡቲ፣ ከኤርትራ እስከ ፖርት ሱዳን፣ ከቀይ ባህር እስከ አባይ ግድብ፣ ከድሮን ፌስቲቫል እስከ ባሌ፣ ከምክክር ኮሚሽን እስከ አፍሪካ ህብረት፣ ከኢጋድ እስከ ሰላም ካውንስል ሁሉም ተዘዋውሮ ውርደትን ብቻ እንዲከናነብ አድርገነዋልም ብለዋል። ሐቀኛ ዓላማ የያዘው የፋኖ ተጋድሎ ያሸንፋል። በየዕለቱ ግፍ እየተፈጸመበት ያለው የአማራ ህዝብ የነጻነት ችቦውን ያበራል። የደፈሩን የጨፈጨፉን መንገድ ዘግተው ያደህዩን በመጥፋታችን ላይ የተሳተፉና የተዛባበቱ ሁሉ ለፍትህ ይቀርባሉ። የሂትለር ሰዎች የዳኘው የኑርንበርግ ችሎት እንዲቋቋም ዓለም ባይተባበር እንኳን ለፍትህና ለርትዕ ቀና የሆነው ህዝባችን በድሉ ማግስት ግፈኞችን በፍትህ ይፈርዳል። ወደ መጨረሻው መንገድ የሚወስደን መንገድ መራር መስዋዕትነትና ጽናት የሚጠይቅ ቢሆንም ይሳካል በማለት አጠቃላይ ያለውን አሁናዊ የትግል ሁኔታ አርበኛ አስረስ ማረዳምጤ ቆይቷል። ህፃናት በግዳጅ ወደ ውትድርና እየመለመሉ ለግዳጅ እየዋሉ መሆኑ ተገለጸ። የብልጽግና አረመኔ ሰራዊት ዓለም አቀፍ የጦር ህግን በመተላለፍ ህፃናትን ለጦርነት እየዋለ መሆኑን በተደጋጋሚ አሳይቷል። ዛሬው ዕለትም 10 አይሱዙ በላይ የሆኑ ህፃናት ተገደው በሸለቆ ካምፕ እንደተገኙ ማረጋገጥ ተችሏል። በማስረጃ መጋለጡ ያሳሰቡት የብር ሸለቆ ማሰልጠኛ ኃላፊ ልጆችን ወደ ማርቆስ በመላክ አብማ ሆቴል አሽጓቸው እንደሚገኝ ማወቅ ችለናል። ህፃናቱ እየተራቡ በመሆኑ ማህበረሰቡ እየለመኑ ይገኛሉ። በእንዲህ አይነት ወንጀል የተጨማለቀ የብልጽግና አመራር በዓለም አቀፍ የጦር ወንጀል ለመክሰስ እየተንቀሳቀሱ ያሉ ማህበራትን እንዳሉ ለማወቅ ችለናል። የዕለቱ ዜና በዚያ አንድነት ኃይል ነው። ፋኖ በመራራ ትግሉ አገርና ህዝብን አስከብሯል። ተንቆ በገፍ ይጨፈጨፍ የነበረውም አማራ ብረት አንስቶ አገዛዙን አርበድብዷል። ያገዛዙ መጨረሻም ለሁሉም ገሃድ ሆኗል። ፋኖ በትብብር እየታገለ አንድነቱንም ሊያጠናክር እየጣረም ነው። የዜጎች ግዳጅ ለፋኖ ፈርጀ ብዙ ድጋፍ በመስጠት ድሉን ማረጋገጥ ነው። እስካሁን ያለው ሁኔታ የሚያመረቅን ባይሆንም በየአካባቢውና ከታች ወደ ላይ እየተደረገ ያለው የአንድነት ጥረት የሚያበረታታ ነው። ፋኖዎች ወዳጅ ጠላትን አይለዩም ማለት አይቻልም። በዚህ ላይ ምንም ብዥታ ሊኖር አይገባም። ያገዛዙ አጋሮች ጸረ ፋኖ፣ ጸረ አማራ፣ ጸረ ኢትዮጵያ ናቸው። ራሳቸውን የሸኔና አገዛዙ አስታራቂ መስለውም ቀርበው ነበር። ሰላም፣ ውይይት፣ እርቅ፣ ስምምነት ብለው የሚሰብኩ ሁሉ የዚህ አፍራሽ ጸረ ሕዝብ ጎራ አባሎች ናቸው። ኢትዮጵያውያን ሰላምን አልጠሉም። ግን ሰላም የሚሉት በዝምታ ታረድ ከመሆን ሌላ አይደለም። ሁሉም ጸረ ሕዝቦች ከሆነ እስከ ባለሜንጫው በኮሎኔሉ ተጋብዘው የመጡብን ነፍሰ ገዳዮች ነበሩ ናቸው። ለነዚህ መንጋ ምንም ትዕግስት ሊኖረን አይገባም። አሜሪካ በዓለም አቀፍ ደረጃ የለየላት ጸረ ሕዝብ መሆኗ የፍልስጤም ሕዝብ እየደረሰበት ያለውን ፍጅት በጭፍኑ ምን ያህል እየደገፈች እንዳለች ማየቱ ይበቃል። ማንኛውም ዜጋ ከፍጅት ወገን መሰለፍ የለበትም። ለራሳችን ደህንነት እንደምንመኘው ሁሉ ለሌላውም ደግ መሻት አለብን። አማራው ሲፈጅ ዝም ብለው ያዩ ሁሉ ተጠያቂ ናቸው። ዛሬ
አማራ ተጨቆነ ብለው ቡራ ከረዩ የሚያሰሙት እስከ ዛሬ የት ነበሩ? አማራውን በጅምላ የፈጀውና ታጋይ ትውልድ ያሳጣው ፋሽስቱ ደርግ አልነበረምን? ታዲያ ምን አሁን አዲስ ተፈጥሮ ነው የሕዝብ ጠላቶች የወዳጅ ካባ ጥልቀው ብቅ ያሉብን? ጊዜ አልፎ ጊዜ ሲተካ ትላንትን ልንረሳ አይገባም። ቂመኞች ናቸው ይሉናል። ስተቱን የረሳ ጥፋቱን ይደግማል። ጣሊያን አድዋን አልረሳ ብሎ በሙሶሎኒ ያስወርሮናል። በድርጅታችን ይቅር ለእግዚአብሔር ብለን ያስጠጋናቸው አንጃዎች ዳግም አንጃ ሆነው ለዘረኛ ገበረው ጉዳት አድርሰውብናል። ስናከብራቸው የቀለሉ የረከሱ ታሪካችንን በርዘዋል። ነቅተን ወግዱ ማለት ግዴታችን ነው። ደግሞ መሳሳት፣ ከዳተኛን ማመን፣ ባንዳን ማቀፉ በአርበኞቻችን ላይ መዝመቱ ማክተም አለበት። ይህን ሁሉ የምንደግመው ዛሬም ጸረ ፋኖ የሆኑት ሰርጎ ገቦች በታጋዮች ጎራ ራሳቸውን አሰልፈው እኩይ ተልእኮን ሊያሟሉ ሲጥሩ እያየን ስለሆን ነው። መደራጀት፣ ፖለቲካዊ ይዘትን ማጠንከር፣ ተራ ወታደራዊነት ሚሊታሪዝምን መጻረር ተገቢ ነው። የስልሳዎቹ ህዝባዊ ምሁራን ዛሬ አጥተዋል። መነገር ያለበት ሐቅ ይህ ነው። ስህተትን አንድገም። ተመክሯችን ደም የከፈልንበት ስንት ሕይወት የገበርንበት በቂ ትምህርት ይሰጠናል። በዚህ ረገድ የኢህአፓ ተመክሮ ሰፊ ነውና ሐሰትን መደርደር አቁሞ ከሐቀኛ ታሪኩ መማርን እንመክራለን። ጸረ ኢትዮጵያ ዘረኞች ይውደሙ፣ አድርባይ ባንዳዎች ይወገዱ። ድል ለኢትዮጵያና ጀግና ሕዝቧ። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 40 ቁጥር 10 ሐምሌ 2007 ዓመተ ምህረት ሀገር የጋራ ሃይማኖት ግን የግል። የኢትዮጵያ ሕዝብ አብሮ በመኖር እየተለማመዳቸው እያዳበራቸው በዚህም ተመርኩዞ ከኑሮ ጋርም እያዋሃዳቸው ከሚገለገልባቸው መልካምና በርካታ እሴቶች ውስጥ አንዱ ልዩነቶችን አቻችሎ አብሮ መኖር ነው። ሕዝባችን ለዘመናት ተከፍቶም ይሁን ተደስቶ በሰላም ሆነ በጦርነት ሁኔታ በመካከሉ የነበሩ ጥቃቅን ልዩነቶችን ለዘመናት ባካበታቸው የአገር ባህሉና እሴቶቹ መሰረት ለገጠሙት ችግሮች መፍትሄዎች በመስጠትና እንዲለዝቡ በማድረግ ሁሌም የሃይማኖት እምነቱን በማክበርና በማስከበር አገሩን ኢትዮጵያን በነጻነት አስቆይቶ እሴቶቹን በቅርስነትና ካደራ ጭምር ለልጅ ልጆቹ ማስተላለፉ በታሪክ የተመዘገበ ነው። በጥንታዊነታቸው በታሪክ የተመዘገቡት የክርስትናና የእስልምና እምነቶች በአገራችን ለረጅም ዓመታት በሕዝባችን ተቀባይነትን አግኝተው የቆዩ በመሆናቸው የሁለቱም እምነት ተከታዮች በመካከላቸው ሰላምን በማስፈን በመግባባትና በመቻቻል በአንድነት ኑረዋል። በአሁኑ ወቅት ክርስትና በኢትዮጵያ ከ1700 ዓመት በላይ ዕድሜ ያለው ሲሆን የእስልምና ሃይማኖትም 1404 ዓመታትን አስቆጥሯል። በታሪክ እንደተመዘገበው ከ3000 እስከ 4000 ዓመት ዕድሜ አላት በምንላት ኢትዮጵያ ውስጥ ሃይማኖቶቹ የገቡት ዘግይተው መሆኑ ግልጽ ነው። አገሪቷና ሕዝቧ በቀጣይነት ኑረዋል፣
ወደፊትም መኖራቸውን ይቀጥላሉ። የወቅቱ ትውልድ በአገራችን ታሪክ ሁለቱም ሃይማኖቶች ወደ ኢትዮጵያ የገቡትና ተቀባይነትን ያገኙት በጦርነት ወይም ኃይልን መሰረት ባደረገ ጫና ሳይሆን ሕዝብን በማሳመን መሆኑን ሁሌም ከግንዛቤ አስገብቶ ለአንድነትና ለመቻቻል የበኩሉን አስተዋጽኦ አበርክቷል። በእርግጥ በተከታታይ ዘመናት የነበረው ትውልድ ውድ አገሩን አቆይቶ ለተከታይ ትውልድ ያስረከበው ዛሬ በምንገነዘበው ደረጃ ፍትሃዊነትና ቀና አስተዳደርን አግኝቶ የኑሮ ሁኔታውም ውጣ ውረድ የሌለበት የተሟላና የተደላደለ ሆኖ አይደለም። እንዲያውም ይህንን ጉድለት በመጠቀምና የሃይማኖት እምነትን በማስታከክ በሁለቱም በኩል የፖለቲካ ስልጣንን ለመቆጣጠር በተነሱ ወገኖች ግንባር ቀደምትነት በሕዝባችን መካከል ከፍተኛ ጉዳትን ያስከተሉ የእርስ በርስ ግጭቶች ተካሂደዋል፣ በደሎችም ደርሰዋል። መጠቀስና ከግንዛቤ መወሰድ ያለበት ሌላ ሀቅ ደግሞ ከላይ ከተጠቀሱት ሁለቱ ሃይማኖቶች ውጭ ሌላ እምነት ያላቸው ባህላዊ የጥንት እምነቶችን የሚከተሉ ሕይወታቸውን በዚያ ላይ መስርተው የሚኖሩ ለረጅም ጊዜ የቆየውን የሰው ልጅ የማህበራዊ ሕይወትን ታሪክ የሚያንጸባርቁ ኢትዮጵያውያንም እንዳሉ ነው። ከነዚህ ውስጥ አንዱ የኒሎቲክ ሕዝብ ነው። በአገራችን የእስልምናና የክርስትና እምነት ተከታዩም ቢሆን የቆዩ ባህላዊ እምነቶችን ከእምነቱ ጋር አጣምሮ ሲገለገል ቆይቷል። በኦሮሞው ይሁን በጉራጌው፣ በሃዲያው ይሁን በአፋሩ፣ በሶማሌው ይሁን በአማራው እነዚህ ባህላዊ እምነቶች ይንጸባረቃሉ። ሕዝብ አቴቴውን ያደርጋል፣ ቦረንትቻ አለ፣ ዶሮ ወንዝ ዳር ጠምዞ ይጥላል፣ ምግብንና ልዩ ልዩ አረንጓዴ ተክሎችን ዕጣንን በዋርካ ስር ያስቀምጣል። ስንቱ ተነግሮ ያልቃል። ስለዚህም ስለ እምነትና ስለ አብሮ መኖር ስናወጋ እነዚህና ሌሎች ታሪካችንና ባህላችን መሆናቸውን ሁሌም ከግንዛቤ ማስገባት የግድ ይለናል። የኢትዮጵያ ሕዝብ ባዕዳን አካባቢውን በቁጥጥራቸው ስር ለማድረግና በቀኝ ግዛት ቀንበር ውስጥ ለማስገባት በሃይማኖት ልዩነቶችን ተስታክከው ያስነሱትን የእርስ በርስ ግጭቶችም ሆነ ሕዝቡም ሆነ ኢትዮጵያን ለመከፋፈል ያደረጉትን የተለያዩ ሙከራዎች በጋራ በመመከትና በማክሸፍ ነጻነቱን ለማስጠበቅ ችሏል። ይህ አኩሪ ታሪኩ ደግሞ እንዲያው በጸሎት በልመና በመጃጃልና በመለማመጥ የተገኘ ሳይሆን ከፍተኛ መስዋዕትነት በመክፈልና ሀገር የጋራ ሃይማኖት የግል በሚለው መርህ በመመራት ሁሉም የጋራ ዜግነት ያላቸው መሆናቸውን አምነውና ተቀብለው በጋራ ትግላቸው ጸንተው በማካሄዳቸው ነበር። እነዚህ መሰረታዊ የሆኑ አኩሪ እሴቶች ለአያሌ ዘመናት የኢትዮጵያ ሕዝብ ዋና መገለጫና ልዩ ምልክት በመሆናቸው የወቅቱ አገር ወዳድ ትውልድም እንደ ዓይን ብሌኑና እንደ ሕይወት እስትንፋሱ በማየት ተንከባክቦ ለሚቀጥለው ትውልድ ለማስተላለፍ ዝግጁ መሆን ይኖርበታል። የቀድሞ አገዛዞችን ለምን ዘመናዊው አስተዳደርና ስልትን አልተከተላችሁም፣ ለምንስ የዲሞክራሲ መብትን ለሕዝቡ አላጎናጸፋችሁም በማለት ተጠያቂ ለማድረግ ባንድ ቃጣም ለሀገሩ በከፍተኛ ደረጃ ቀናኢ የነበረው ሕዝባችን በእነሱ አገዛዝ ስር መጨቆኑና መበደሉን ግን ልንዘነጋው አንችልም። ባለፈ ነገር ለማላዘን ባንፈልግም በሕዝብ ይሁንታና ፍላጎት ሳይሆን በጠመንጃ ኃይል ብቻ በመመካት ስልጣን ላይ የተቆናጠጡት የዘመኑ ገዢዎች በሕዝባችን ላይ እየፈጸሙ ያሉት በደልና እያደረሱበት ያለው ስቃይ ካለፉት የባሱና የከፉ ሆነው መገኘታቸው የበለጠ ያንገበግበናል። የዘመኑ ገዢዎች የሕዝብ አኩሪ ቅርሶች በዲሞክራሲና በሕዝብ ሰብአዊ መብት መከበር ታጅበው እንዲዳብሩ ከማድረግ ፈንታ በሕዝብ መካከል ያሉትን ጥቃቅን ልዩነቶች እያነሱ አብሮ የመኖር ፍላጎቱን ማህበራዊ ሰላሙን እያወኩበት ሀገሩንም እንዳገር አቆይቷት እንዳትቀጥል የተለያዩ በደሎች እየፈጸሙበት ይገኛሉ። ፍራቻውን ከማስወገድ ይልቅ ያባብሱበታል። አንድነቱን ከማጠንከር ይልቅ ይገዘግዙበታል። በአንድነት ጎዳና እንዲጓዝ ከመርዳት ይልቅ ይበልጥ የሚበዘበዝበትን ተንኮል በሕግ ሳቢያ ይጎነጉኑበታል። በመካከሉ የነበሩ መተማመኖችን በጥርጣሬ ያፋልሱበታል። የብሔርም ሆነ የሃይማኖት ልዩነቶችን ለስልጣን ማራዘሚያ በመጠቀም የእርስ በርስ ግጭቶች እየቀሰቀሱ ከፋፍሎ ለመግዛት በግዴታ ከጫንቃው ላይ ተቆናጠውበታል። ሳይፈልግ በበላይ አስተዳዳሪነትና ሞግዚትነት ተሰይመውበታል። በእምነቱ ውስጥ በመግባት እርስ በርሱ እንዲበጣበጥ መሰሪ ተንኮላቸውን ያሴሩበታል። ይህንን የመከፋፈል ሴራ ሕዝባችን አምርሮ የተቋቋመውና በተግባርም የተቋቋመው መሆኑን በተለያዩ ሁኔታዎች አስመስክሯል። ከፍ ያለ ጉዳት ቢደርስበትም ገዢዎቹ እንደሚመኙትና እንደፈለጉት የተንኮላቸው ሰለባ ሊሆንላቸው አልቻለም። ክፉኛ እየተፈታተኑት ቢሆንም በቀየሱለት ጎዳና ይጓዝላቸው አልተመቻቸላቸውም።
ቀደም ተደርጎ እንደተጠቀሰው ባለፈው 24 ዓመታት የወያኔ አገዛዝ ከዚያም ካሉ የባዕዳን ህጎች እየለቃቀመ በህግ አገዛዙ ሸጉቶ የሃይማኖት ነጻነት አረጋግጫለሁ እያለ መጠነ ሰፊ ፕሮፓጋንዳ ቢነዛም በርካታ በደሎች ፈጽሟል። የሃይማኖት ተቋማትን ለማፍረስ ወይም ለማዳከም ባደረገው ዘመቻ ብዙ ጉዳትን አስከትሏል። ህብረተሰባችንን ለባዕድ ክፍት አድርጎ ላልባሌና ከይሲ ተግባራት አጋልጧል። በአንዋር መስጊድ፣ በጎንደር አደባባይ ኢየሱስ፣ በአዲስ አበባ እስጢፋኖስ ቤተክርስቲያን፣ በአሰቦት ገዳም፣ በሐረርና በሌሎች ከተሞችም የፈሰሱት የብዙ ምዕመናን ንጹህ ደሞች ከህሊናችን ምን ጊዜም ሊጠፉ የማይችሉ ሲሆኑ በታሪካችን መዝገብ በመጥፎ ምሳሌነት ከሰፈሩት ውስጥ ጥቂቶቹ ናቸው። በኢኮኖሚ እድገት ስም የዋልድባን ገዳም ለማፍረስ ጥረት አድርጓል። በኢሉባቦር በጅማና በአጋሮ አካባቢዎችም እንደዚሁ ብዙ አብያተ ክርስቲያናት ተቃጥለዋል፣ ምዕመናን ተጨፍጭፈዋል፣ ቤት ንብረታቸው ጋይቷል። በደሴ ከተማም ተከስቶ የነበረው ሁኔታ ይህንኑ አስከፊ ጠረን ያዘለ ነበር። ስር ሰዶ መቆሚያና ማባሪያ ወደሌለው ጦርነት ከመድረሱ በፊት በእንጭጭነቱ ረጋ ባለ መንፈስና አርቆ አስተዋይነት በተሞላበት ሁኔታ ለማክሸፍ ባይሞከር ኑሮ መዘዙ ከባድ በሆነ ነበር። በደሴ ያለው የህዝብ ስጋት በአደባባይ ይውጣ እንጂ በሌሎች ቦታዎችም ያሉ መሆናቸው የሚታወቅ ነው። በመሆኑም የሃይማኖት አባቶች፣ ተደማጭነት ያላቸው የሀገር ሽማግሌዎች፣ አገር ወዳድ ምሁራንን ይህን ሁኔታ በጥሞና ተከታትለው የህዝቡንም ስጋት ከልብ ተረድተው የማረጋጋትና የስጋት ምንጩን የማድረቅ ሚና የሚጠበቅባቸው ነው። ህዝባችን በብሔረሰብና በሃይማኖት እንዳይከፋፈል ወደ ክፍፍል የሚያመሩ አቅጣጫዎችን ለመከላከል ሁሉም ዜጋ የበኩሉን አስተዋጽኦ እንዲያበረክት በተደጋጋሚ ጥሪ ስናደርግና ስንቀሰቅስ ቆይተናል። ለዚህ ደግሞ መሰረታዊ ምክንያታችን ሀገርና ህዝብ ከሌሉ ሌላው ትርፍ መሆኑን በጽኑ የምናምን በመሆናችን ነው። ይህ እምነታችን ደግሞ የትግላችን መነሻና መድረሻ፣ የታሪካችን አልፋና ኦሜጋ ብሎም የመስዋዕታችን ራዕይና ግብ በመሆኑ ነው። ለኛ ከኢትዮጵያችን ሌላ አዲስ አገር የለንም። በሀገራችን የተለያየ ሃይማኖት እምነቶችና ብሔሮች መኖራቸው ጌጥና ኩራታችን ናቸው እንጂ የችግሮቻችን ምንጭ አይደሉም። የእርስ በርስ ግጭቶች በሀገራችን ህልውና ላይ ሊያስከትሉ የሚችሉት አሉታዊ ክስተቶች በቸልታ የማንመለከታቸውም ለዚሁ ነው። በጦር መሳሪያ የታጀቡ መነሻቸው የሃይማኖት እምነት የሆኑ ግጭቶች ሊያስከትሉ የሚችሉት የህዝብ እልቂቶች አስከፊነታቸውን ከራሱ ከባለቤቱ ከባለ ጉዳዩ የበለጠ የሚያውቀው የለምና ሁሉም ዜጋ ይህ ሁኔታ እንዳይከሰት መንቀሳቀስ ይኖርበታል እንላለን። ስለሆነም ህዝባችን በጋራ ተስማምቶ በጋራ አገሩ በሰላም ሊኖር የሚችልበትን ሁኔታ ማስተካከል ከሁሉም ቀዳሚ የሚሆነውም ለዚሁ እና በዚሁ ነው። ሽብርተኝነትን፣ ጀብደኝነትን በማስወገድ ሁኔታዎችን በቅጡ መርምሮ በጊዜ ሊመጣ ለሚችለው አደጋ አስቀድሞ መዘጋጀት አስፈላጊ ነው የሚል ጽኑ እምነት አለን ስንልም የሁኔታውን ክፉኛ አሳሳቢነት በሚገባ በመገንዘብ ነው። ኢህአፓ ከተመሰረተበት ጊዜ አንስቶ እስካሁን ድረስ በጽናት በርካታ መስዋዕትነትን በመክፈል የታገለለትና አሁንም ድረስ እየታገለ ያለው የዜጎች ሰብአዊ መብት በህግም ደረጃ ዋስትና አግኝቶ ያለምንም ገደብ እንዲከበር ለማድረግና ህዝባችን የወደፊት ዕድሉን ለመወሰንና ለመምራት የሚያስችለውን ሁኔታ ለመፍጠር ነው። የኢህአፓ ዓላማና ፍላጎት ብዙሃኑ ህዝብ ተጠቃሚ የሚሆንበት የፖለቲካ ምህዳር ተመስርቶ በየጊዜው የሚነሱ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች በጋራ መፍትሄ እያገኙ ህዝቡ በሰላምና በአንድነት አብሮ ሊኖር የሚችልበትን ሁኔታ መፍጠር ነው። ይህን ቀና ሐሳብ ደግሞ ጥቂቶች የባዕዳንን አጀንዳ ለማስፈጸም ከታጩት በስተቀር በርካታው የኢትዮጵያ ህዝብ የተስማማበት መሆኑ ላለፉት በርካታ ዓመታት የተደረጉት እንቅስቃሴዎች ያረጋገጡት ነው። እይታችንን ወደ ኋላ መለስ አድርገን ህዝባችን ከ40 ዓመት በላይ የተጓዘበትን ሂደት ስናጤን በየካቲት 66 አብዮት ከተነሱት በርካታ ጥያቄዎች አንዱ መንግስትና ሃይማኖት ይለዩ፣ መንግስት በሃይማኖት፣ ሃይማኖት በመንግስት ጣልቃ ይግባ የሚለው ነበር። ይህ በኢህአፓና በህዝቡ የተስተጋባው ጥያቄ ለአገሪቱ ህልውና መሰረታዊ ነው። ሁላችንም እንደምንታዘበው እስከ ዛሬ ድረስ አድሃሪና መብት ገፋፊ የሆኑ ጸረ ህዝብ አገዛዞች እንዳመጣጣቸው የፖለቲካ ስልጣን ለመያዝ ቢችሉም ለጥያቄው አሁንም ድረስ አግባብነት ባለው ሁኔታ መፍትሄ ሰጪ ሆነው አልተገኙም። እንዲያውም ይህ ጥያቄ ይበልጥ ስር እየሰደደና በብዙሃን ህዝብ ውስጥ ግንዛቤ እያገኘም ለጨቋኝ ገዢዎች የማይመች ሁኔታ ፈጠረ እንጂ አምባገነኖችና የህዝብ ጠላቶች የሆኑ ቡድኖች እንደተመኙት ተኖ የጠፋ አልሆነም። ለእስልምና እምነት ተከታዮች በአሁኑ ወቅት በተከታታይ እየተደረጉ ያሉ ትግሎች የሚያመላክቱትም
ይህንኑ ነው። ወያኔ ከስልጣኑ እስካልተወገደ ድረስም ይህን ጥያቄ በማንሳት የሚደረገው ህዝባዊ ትግል በቀጣይነት መካሄዱ የማይቀር ነው። ከ24 ዓመታት በፊት ደርግን የተካው የወያኔ አገዛዝ በኃይልና በባዕዳን ሙሉ ድጋፍና ትብብር የፖለቲካ ስልጣኑን ከተቆጣጠረ ጀምሮ በአገራችን ታሪክ ለመጀመሪያ ጊዜ በጎጥና በጠባብ ብሔረተኝነት ላይ የተመሰረተ ፖሊሲ በመንደፍ የአንድ ቡድን አምባገነንነት ማንገሱ ከግልጽም ግልጽ ነውና ውይይትን የሚጋብዝ አይደለም። ይህ አምባገነን አገዛዝ በተለይ የሙያ ማህበራት፣ በሲቪክ ድርጅቶችና በሃይማኖት ተቋማት ውስጥ ጣልቃ በመግባት የዜጎች መብት በመደፍጠጥ በማን አለብኝነትና በፈላጭ ቆራጭነት የኢትዮጵያን ሉዓላዊነትና ዘላቂ ጥቅም በታሪካችን ታይቶ በማይታወቅ ሁኔታ ለጉዳት ዳርጓል። ኢትዮጵያን በጽኑ አዳክሟል። በዚህም የተነሳ የአገሪቷንና የሕዝቧን የወደፊት ህልውና ከፍተኛ አደጋ ላይ ጥሎ ይገኛል። ይህንን በሕዝቡና በአገሪቱ ላይ የተጋረጠውን አደጋ መከላከል ይችሉ የነበሩ አገር ወዳድ ኃይሎች በአገራቸው በነጻ የመደራጀት መብታቸው ተገፎ ለሕገ ወጥነት ተዳርገዋል። ኢትዮጵያዊነታቸው ተገፎ በመላ አገሪቷ ለመዘዋወር በመከልከላቸው የፖለቲካ አመለካከታቸውንም ሆነ ዓላማቸውን ለሕዝቡ ለማስረዳት ካለመቻላቸውም በላይ በሰላማዊና ዴሞክራሲያዊ መንገድ ችግሮችን ለመፍታት የሚያቀርቧቸው መፍትሄዎች እንዳይስተናገዱ ተደርገዋል። በባዕዳን እርዳታ በመታጀብ በጠመንጃ ኃይል ስልጣን የያዘው ቡድን መሪዎች ሕዝብን ለማወናበድ ስለ ሰብአዊና ዴሞክራሲያዊ መብት መከበር ሲነሱት የነበረው መጠነ ሰፊ ፕሮፓጋንዳ የዋሽታ ሆኖ የቀረ ብቻ ሳይሆን አፈናዎችና ግድያዎችን አክለው አምባገነንነታቸውን ለመገንባትና ለማጠናከር ተጠቅመውበታል። በአንድ ሀገር ውስጥ የሃይማኖት እኩልነት ከሌሎች ዴሞክራሲያዊ መብቶች ጋር ካልተከበረ የሚያስከትለው ውጤት የህብረተሰቡ አንድነት ክፉኛ መናጋት፣ የእርስ በርስ ግጭት መባባስን፣ የአገር ሉዓላዊነትና የአንድነት በአሳሳቢ ሁኔታ ላይ እንዲወድቁ ማድረግን ነው። እየተረጋገጠ ያለውም ሁኔታ የሚያሳየው ይህንን ነው። ሃይማኖትን አስመልክቶ በዓለም አቀፍ ደረጃ ተቀባይነት ያላቸው የሰብአዊ መብት አንቀጾችን ሕገ መንግስታችን ውስጥ አካተናል በሚል ወያኔና ጨፋሪዎቹ በተደጋጋሚ ቢደነፉም ሕዝብ ሊገለገልባቸው ያልቻለ ከመሆኑም በላይ ተግባራዊ መሆን ያልቻሉና የተጻፉበትን ወረቀት ያህል እንኳ ክብደት የሌላቸው ናቸው። የኢህአፓ እምነት የሃይማኖት እኩልነት የአማኞቹን ጥያቄ ብሶትና ችግር በመካድ የሚገኝ አይሆንም። በኃይልም ከመድረኩ ለማጥፋት ቢሞከርም የሚቻል አይደለም። የወያኔ አምባገነን አገዛዝ ስልጣን ላይ ለመቆየት ሲል በአክራሪነትና በሽብርተኝነት እየፈረጀ የሃይማኖት መብትን ፈሩን ለማስለቀቅ በሴራና በማጭበርበር ተግባራት ቢሰማራ መረጋጋት ሊገኝ የሚችል አይሆንም። የሃይማኖትና የፖለቲካ ግንኙነት ቀደም ብሎ እንደተገለጸው በአግባቡ ካልተያዘና መፍትሄ ካላገኘ በአሁኑ ወቅት በወገኖቻችን በኩል በሰላም እየቀረቡ ያሉ ጥያቄዎች ወደ ግጭት፣ ወደማያባራ ጦርነትና ደም መፋሰስ እንዲሁም ወደ መከፋፈል የሚሄድበት ሁኔታ ሰፊ መሆኑ ከበርካታ ሀገሮች ተመክሮ ለመረዳት የሚቻል ነው። በሃይማኖት ላይ የሚደረገው ተጽዕኖ በተለይ የተለያዩ የሃይማኖት እምነቶች በሚመለኩበት ቀርቶ ብዙሃኑ ዜጋ የአንድ እምነት ተከታይ ሆኖ ባለበት አገር እንኳ ችግር ቀፍቃፊ እንደሆነ የምንገነዘበው ነው። ስለሆነም የእምነት ነጻነት መከበርና የመንግስትና የሃይማኖት መለያየት ከመድበለ ዴሞክራሲ አንጻር ለዜጎች በጋራ መኖር የሚያበረክቱት አስተዋጽኦ በጣም የጎላ ነው። ኢህአፓ በተደጋጋሚ ባወጣቸው መጣጥፎቹ እንደገለጸው የሃይማኖት እኩልነት ሊረጋገጥና በአማኞቹም ተአማኒነት ሊኖረው የሚችለው የዜጎች ዴሞክራሲያዊና ሰብአዊ መብት ያለምንም ገደብ ተከብሮና ተጠብቆ የጋራ ሀገር ለጋራ ጥቅም የሚለው ስሜት ለሁሉም ዘንድ ተቀባይነት ሲያገኝ ብቻ ነው። ይህ እውን ሊሆን የሚችለው ደግሞ ደጋግሞ እንደተገለጸው የግለሰብ መብትና የወል መብትን ሚዛኑን በጠበቀ መልኩ ተግባራዊ በማድረግና ሁሉም ይህን መብት እንደ አይን ብሌኑ ለመጠበቅ ሲንቀሳቀስ ብቻ ነው። ማንኛውም የሃይማኖት እምነት በውስጡ የተስፋ፣ የፍላጎት፣ ይገባኛልና የመብት ጥያቄዎች የያዘ ሲሆን በማህበራዊ ህይወት የአኗኗር ዘዴዎች ላይ በሚያደርጋቸው ተጽዕኖዎች የተነሳ የሚያስከትላቸው አዎንታዊም ሆነ አሉታዊ ውጤቶች ይኖራሉ። ስለሆነም ማንኛውም ሃይማኖት ፖለቲካዊ አድማስ ያለው በመሆኑ የግል ብቻ ሳይሆን ይፋዊ ህዝባዊ ጠባይ ያለው ነው። ዴሞክራሲያዊነትን የተላበሰ የፖለቲካ ማህበረሰብ ደግሞ ይህ ሁኔታ የተለያዩ እምነቶች መኖራቸውንና ህብረተሰቡ መድበላዊነትን አንጸባራቂ መሆኑን እምብርት ባደረገ መልኩ እንዲከናወን የሚጠይቅ ነው።
እዚህም የተነሳ እንደ ኢትዮጵያ በመሰሉ በርካታ የተለያዩ እምነቶች ባሉባቸውና የተለያዩ አመለካከቶችን የሚያስተናግዱ የፖለቲካ ምህዳሮች ሰፊ በሆኑባቸው ሀገሮች ውስጥ ሃይማኖት ህብረተሰቡ ውስጥ ካሉ ሁኔታዎች ጋር ተቻችሎ የሚንቀሳቀስበትን ሁኔታ ማዘጋጀትና ተግባራዊ ማድረግ የሚጠበቅና ተበክሮም የሚጠየቅ ነው። ለዚህም መሰረቱ በህብረተሰብ ውስጥ ያሉ የተለያዩ የአኗኗር ዘይቤዎች፣ የተለያዩ የፖለቲካ ራዕዮችና አመለካከቶች፣ የተለያዩ የሃይማኖት እምነቶች በመካከላቸው ሊኖር የሚገባው የእርስ በርስ ግንኙነት ሲቪላዊ እሳቤን በተላበሰና በመቻቻል መርህ ላይ የተመሰረተ የጋራ ስምምነትና መግባባት እንዲገነባ ካለ ጽኑ ፍላጎት የሚመነጭ መሆኑ ነው። በሃይማኖቶች መካከል መቻቻል ማለት ልዩነቶችን ማወቅና መረዳትን፣ የሃይማኖት ጽኑ እምነት እሳቤ ግዴታ ያለው መሆኑን መቀበልንም የሚጠይቅ ነው። ስለሆነም ነጻነትን የተላበሰ ህብረተሰብና የሃይማኖት እሳቤን ከምር የሚቀበል ግለሰብም ሆነ ቡድን ስለመቻቻል መርህ ከፍተኛ ንቃተ ህሊናን ሰንቆ መገኘት አብሮ ለመኖር መሰረታዊ ነው። ስለሆነም በህብረተሰብ ውስጥ ለሚነሱ ጥያቄዎችም ሆነ በህብረተሰቡ አባላት መካከል የጋራ መግባባት እንዲገኝ ውይይትን የሚጠይቅና የሚያስተናብር የበላይ ጠባቂ ሊሆን የሚችል ኃይል መኖር የግዴታ ነው። ሁሉም ዜጎች የፖለቲካ ኃላፊነታቸውን በአግባቡ እንዲወጡ የሚጠይቅና ይህንንም የሚያበረታታ ሐሳቦችን በነጻ ያለምንም እንቅፋት የሚያስተናግድ ጤናማና ምቹ ምህዳር እና መሰረታዊ ተቋማትን የሚያዘጋጅና ተጠቃሚ የሚያደርግ ከዲሞክራሲያዊ ስርዓት ውጭ ሌላ ስርዓት የሚታሰበን አይሆንም። የመንግስትና የሃይማኖትን መለያየት መሰረት ያደረገ እና ዴሞክራሲያዊነትን የተላበሰ ህገ መንግስት ለግለሰብ መብትንና ለሰብአዊ ክብርነት ዋስትና የሚሰጥ ነው። ስለሆነም የሃይማኖት ተቋማትም ሆኑ ማንኛውም ቡድን በግልጽ ሆነ በስውር ሃይማኖታዊ መንግስት ለመገንባት የሚንቀሳቀሱ ከሆኑ ይህ ድርጊት የእምነት ነጻነት ለመዳመጥ ዳር ከማለት ውጭ አይታይም። በማህበራዊ ሰላምና እድገት ላይ ጉዳት የሚያስከትል ነውና ተፈላጊም አይሆንም። የእምነት ነጻነት ዋስትና የሚያገኘው በይበልጥ መንግስትና ሃይማኖት ተለያይተው በሚገኙበት ሁኔታ ሲሆን ይህ ተግባራዊ በሆነበት ሁኔታ አማኞች በሃይማኖታዊ እምነታቸውን ለማስተማርም ሆነ ለማስፋፋት ያላቸው ነጻነትና መብት ይረጋገጥላቸዋል። በእኛ እምነት የእምነት ነጻነትን ዋስትና ሰጥቶ ሊያከብርና ሊያስከብር የሚችለው ዴሞክራሲያዊ መንግስት ሲሆን ይህ መንግስት ደግሞ ይሁንታውን የሚያገኘው ወይንም ማግኘት የሚኖርበት ከማንም ሌላ ኃይል ሳይሆን በአንድ ላይ ከሚኖሩት የህብረተሰቡ አባላት ብቻ ነው። መንግስት በሃይማኖት ጉዳይ፣ ሃይማኖት በመንግስት ጉዳይ ጣልቃ እንዳይገባ ለማድረግ የመንግስትና የሃይማኖት ተቋማት ተለይተው መዋቀርን የሚጠይቅ ነው። የሃይማኖት እምነት ግላዊ ስለመሆኑ ሃይማኖቶቹ ከሚያስተላልፉት መልእክቶችና በቅዱስ መጻሕፍቶቻቸው ላይ ከሰፈሩት አብይ ሐሳቦች በመጥቀስ መግለጽ የሚቻል ነው። የእምነት ጉዳይ በዋናነት ግለሰቡ በፈቃደኝነት በመቀበል ወይንም ባለመቀበል ላይ የሚያተኩር ነው። ይህ ሁኔታ ደግሞ የግለሰብ ውሳኔን የሚጠይቅ ከመሆኑም በላይ ግለሰብም ከፍተኛ አስተዋጽኦ እንዲያበረክት የሚገፋፋ ነው። ይህ ፈቃደኝነትና ግፊት ደግሞ አንድን ሃይማኖት የሚመለከት ብቻ ሳይሆን ሁሉም እምነቶችን የሚያካትት ነው። ስለሆነም እምነት ማንም በማንም ላይ ተጽዕኖ ሳያሳድር የሚከሰት የግለሰቡ ብቸኛ ጉዳይ መሆኑ መታወቅ ሲኖርበት ማንኛውም ዜጋ የትኛውን እምነት እንደሚያመልክና በዚህ እምነቱ ምን ለማድረግ እንደሚያስብ የግለሰብ ውሳኔ ብቻ መሆኑን መቀበል ያስፈልጋል። ስለሆነም መንግስት በዚህ ጉዳይ የሚያገባው ነገር ጨርሶ አይኖርም። ባጭሩ እምነት በእያንዳንዱ ግለሰብ መብት ላይ የሚመረኮዝና የሚያነጣጥር በመሆኑ ይህ መብት ያለምንም ገደብ መከበር ያለበት ነው። የመድበለ ዴሞክራሲ መሰረተ ሐሳብም የሚያመላክተው ገለልተኛ የሆነ መንግስት ዜጎች ምንም አይነት ሃይማኖት እምነትም ሆነ የርዕዮተ ዓለም ግብረገብነት አስተሳሰብ እንዲይዙ ጭነት የማያደርግ መሆኑን ነው። እንዲያውም መድበለ ዴሞክራሲ ማንኛውም ዜጋ የፈለገውን ለማሰብ፣ ለማመን፣ ተስፋ ለመሰነቅ፣ ለተግባር እንቅስቃሴው ደግሞ ህሊናው በሚፈቅድለት መሰረት ስኬታማ ማድረግ እንዲችል ሁኔታውን ያመቻቻል። ይህ እንዳለ ሆኖ ዜጎች የትምህርት ተቋማትን በመጠቀም የተወሰነ እይታ ያለው እሳቤ እንዲስፋፋ ማቀንቀናቸው የሚታይ ነው። የተወሰኑት መንግስት በእነሱ እምነት ላይ ብቻ እንዲመሰረት፣ ሌላው ደግሞ ሳይንሳዊ መሰረት አለው ብለው በሚያምኑበት ርዕዮተ ዓለም እንዲገነባ፣ ሌላው ደግሞ ጨርሶውኑ ፍጹም ገለልተኛ እንዲሆን ይመኛሉ። እነዚህ አስተያየቶች ኃይልና ግዴታ ሳይታከልባቸው ለአጠቃላይ ህዝብ የሚበጁና
ብቸኛ ዘላለማዊ ሕይወትና የእውነት መንገድ አዋቂ ነን እስካላሉ ድረስ በህብረተሰብ ውስጥ ቢንሸራሸሩና ውይይት ቢደረግባቸው የሚጎዱ አይሆኑም። ኢህአፓ የአንድን ወገን ሃይማኖታዊ እሳቤ ለአጠቃላይ ህዝብ ብቸኛ የህይወትና የእውነት መንገድ ነው የሚለውን አስተያየት አይቀበልም። ስልጣን በተቆናጠጠም ሆነ ለመቆናጠጥ በሚመኙ አካላት ቢቀርብ በጥብቅ የሚቃወመው ነው። በተመሳሳይ መልኩ ስልጣን ላይ ያለ ቡድን የራሱን አመለካከት ለህዝብ የሚበጅና ብቸኛ አመለካከት ብሎ በማወጅ ወይም ኃይልን መሰረት አድርጎ በህብረተሰቡ ላይ የሚያደርገውን ማናቸውም ተግባር እንዲሁ አጥብቆ ይቃወማል። ምድራዊው ህግ በአንድ ሃይማኖት ህግ ለመቃኘት የሚደረግ እንቅስቃሴ ጉዳትን የሚያስከትል ብቻ ሳይሆን መሰረታዊ የዲሞክራሲና የሰብአዊ መብቶችን የሚጻረርና ለመደራጀት መሰረት የሆነንና የማንነታችን መገለጫ የሚቃረን በመሆኑ አጥብቆ የሚቃወመው ነው። ሃይማኖት የግል ጉዳይ ብቻ ሳይሆን ህብረተሰባዊ ይዘትንም የሚላበስ ነው። መንግስት ከተወሰነ የሃይማኖት እምነት ጋር ራሱን ማጣበቅ አይገባውም። መንግስትና ሃይማኖት ከተዋሃዱ፣ በሌላ አነጋገር መንግስታዊ ሃይማኖት ከተገነባ የግለሰብ ነጻነት ይደፈጠጣል። የማንኛውም ህብረተሰብ አባላት በሃይማኖት እምነት፣ በርዕዮተ ዓለም፣ በአስተሳሰብ የተለያዩ አቋሞችን ሊያንጸባርቁና ሊለያዩም ይችላሉ። እነዚህ ልዩነቶች የችግር ምንጭ እንዳይሆኑ አርቆ አስተዋይነት በተሞላበት ሁኔታ ተቻችሎ ለማኖር መድረኩን ዴሞክራሲያዊነትን ማላበስ እንጂ በፍላጎት በማግባባት ቀርቶ ኃይልን ተመክቶ ተግባራዊ ለማድረግ ቢሞከርም የሚቻል አይሆንም። ፍቱን መፍትሄ ተብሎ የሚገመተውና በተለያዩ አገራት ከተገኙት ተመክሮች ለመገንዘብ እንደሚቻለው ሃይማኖትን ከማህበራዊነቱ ወደ ግል መድረክ መግፋት ሳይሆን መንግስት የአንድ እምነት ጥገኛ እንዳይሆን መከላከል ነው። ጥገኛ የሆነ መንግስት ዋነኛ ተግባር የሃይማኖት ብዙሃንነትን ማክበርና ማስከበር ነው። የወያኔ አገዛዝ በሃይማኖት ተቋማት ውስጥ ጉዳይ እጁን በጥልቀት ማስገባቱ ብቻ ሳይሆን በተቋማቱ ውስጥ ሰክስጎ ባስገባቸው ካድሬ ካህናትና ሐጂዎች፣ ኢማሞች አማካይነት የምዕመናኑን መብት እና የተቋማቸውን ነጻነት በመጋፋት ክፉኛ የመብት ጥሰት እያደረገ ይገኛል። የሙስሊሙ ዜጎችን ለማፈን ኃይል ተጠቅሟል። ቅጥረኞቹንም አሰማርቷል። ክርስቲያኑን አስፈራርቶ ለከይሲ ተግባሩ መጠቀሚያ ለማድረግ ያልጣረው የለም። በ2006 ዓ.ም በአንዋር መስጊድ በምዕመናኑ ላይ የወሰደው አሰቃቂና ዘግናኝ እርምጃ የሚረሳ አይደለም። ስለሆነም በእነዚህ ሃይማኖት ተቋማት ውስጥ በአገዛዙ አማካይነት በመሪነት የተቀመጡት ግለሰቦች ለፈጣሪያቸውና ለሕግ ሃይማኖታቸው ሳይሆን ለአገዛዙ ታማኝ አገልጋይ ሆነው በምዕመናኑ ትከሻ ላይ ሳይወዱ በግድ ተቀምጠውባቸው በርካታዎች ለስቃይ ሰለባነት ተዳርገዋል። ሃይማኖታዊ ተልዕኳቸውን ለምዕመናኑ በተገቢው ደረጃ ለማበርከት ባለመቻላቸው እየቀረበባቸው ያለው ተቃውሞ ግለቱ በየጊዜው እየጨመረ ይገኛል። የወያኔ አገዛዝ የሃይማኖት ተቋማትን በውስጣቸው ጉዳይ እንዳሻ ጣልቃ መግባት ብቻ ሳይሆን ለሱ ፖለቲካ መገልገያ ሲያደርግ በተደጋጋሚ የታየ ነው። በዚህ በኩል በተለይ የክርስትናና የሙስሊም መሪዎችን በየመገናኛ ብዙሃን በማቅረብና ሰፊ ጊዜ በመስጠት አገዛዙ እየተከተለ ያለው ሁኔታ ተገቢና ትክክል መሆኑን በተደጋጋሚ እንዲሰብኩላቸው አድርጓል። በተለይ ከካድሬነት ባልተለየ ሁኔታ የሚደርስበትን ተቃውሞ ለመከላከልና የትግሉን አቅጣጫ ለማስቀየር ከተወሰኑ ወራት በፊት የኢትዮጵያ የሃይማኖት ተቋማት ጉባኤ በማዘጋጀት ምዕመናኖቻቸው ሆኑ በአጠቃላይ ሕዝብ ሊከተለው የሚገባ የማሰልጠኛ ምዕራፍ በማዘጋጀት እየተንቀሳቀሰና እየተሰማራ ይገኛል። በራሱ ሙሉ ቁጥጥር ስር ያደረጋቸውን የፕሬስ ተቋማት ብቻ ሳይሆን ሕዝባዊና ሲቪላዊ ድርጅቶችን ሁሉ ሳይወዱ በግዴታ መጠቀሚያ አድርጓቸዋል። አገዛዙ በሕዝቡ ዘንድ ተቀባይነትን ማጣቱ በመጠነ ሰፊ ፕሮፓጋንዳ ሊሸፍን እያደረገ ያለው እርምጃ ለጣልቃ ገብነቱ ከበቂም በቂ ምስክር ነው። ይህ የአገዛዙ እኩይ ተግባር የሃይማኖት ተቋማትን ነጻነት ገፎ የሚጥል በይቅርታ ሊታለፍ የማይችልና የሚወገዝ የመብት ድፍጠጣ ተግባር ነው። የኢትዮጵያ ሕዝብ ለሃይማኖቱ ቀረቤታ ያለው መሆኑን ክብር በመንፈግና ምንም አይነት ዕውቀት የሌላቸውን የፖለቲካ ካድሬዎች በሃይማኖት ጉዳይ ሰክስጎ ለመማንን በማዋከብና ወዳልሆነ አቅጣጫ መግፋት ከወንጀልም ወንጀል መሆኑ ሊታወቅ ይገባል። በትግል መታለም የሚኖርበት ሁኔታ መፈጠር አለበት እንጂ በቸልታ የሚታለፍ አይደለም። በዚህም ምዕመናኑም ሆኑ አገር ወዳዶች የበኩላቸውን ጥረት ማድረግ ይገባቸዋል። ይህ የወያኔ አገዛዝ የመብት ረገጣ ስልጣን ከመያዙ በፊት የነበረ መሆኑ የእንቅስቃሴው ታሪክ ይመሰክራል። በግልም ሆነ
በክርስትና እምነት ተከታዮች ላይ ብቻ ሳይሆን በአጠቃላይ ያራምድ የነበረው ፖሊሲ ባልተቀበሉና ለሱ ባላጎነበሱ በርካታ የትግራይ ተወላጆች ላይ የፈጸመው አሳዛኝና አሰቃቂ ግፍና በደልም ከቶም የማይረሳ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁለት ተከፍላ አንዱን በአገር ቤት ሌላኛውን ደግሞ በውጭ ሀገር ሁለት ፓትርያርኮችን ለማስተናገድ የተገደደችበትና እስካሁን ድረስም ችግሩ መፍትሄ ሳያገኝ የቆየበት ምክንያት አገዛዙ የጣልቃ ገብ እጁን በስፋት በማስገባቱ ነው። የወያኔ አገዛዝ በዚህም ብቻ ሳይወሰን በተለይ በውጭ ሀገር ያሉ ቤተክርስቲያናት በጎጥ በመከፋፈል በካድሬዎቹ አማካይነት በስፋት የሚያደርገው እንቅስቃሴ በየቦታው የሚታይና የሚደመጥ ነው። ፖለቲካና ሃይማኖት ሳይደበላለቁ በየመስኮቻቸው ሊሰሩ ይገባል የሚል የጸና እምነት ያለው ኢህአፓ ሃይማኖት የግል ነው፣ አገር የጋራ ነው በሚልም መንግስትና በሃይማኖት ተቋማት ሊኖር የሚችለውን ግንኙነት አስመልክቶ የወያኔን አገዛዝ ድርጊት አጋልጧል። የሃይማኖት ተቋማትን በበኩላቸው ከአምልኮ አስተምህሮቻቸው ባሻገር ለምዕመናኑ ደህንነት፣ ለደህንነታቸው በአጠቃላይም ለህዝብ በሚችሉት ሁሉ ጠበቃ ሆነው እንዲቆሙ አበክሮ ቀስቅሷል። በዜጎች ላይ በደሎችና ብዝበዛዎች ሲከሰቱ ዜጎች ተቃውሞ እንዳያሰሙ በተደጋጋሚ የከበረ ጥሪ ሲያስተላልፍ የቆየ መሆኑም የሚታወስ ነው። በተለይም በአገዛዙ የደህንነት ጠባቂዎች የሚደርስባቸውን ድብደባና እርግጫ ለመሸሽ ሲሉ በአዲስ አበባ ቤተክርስቲያንን ተጠልለው የነበሩ ዜጎች በኃይል ማስወጣትና ለእስር እንዲዳረጉ መዳረግም ትክክል አለመሆኑን በመግለጽ እንዲሁ ካህናት ለምዕመናን ደህንነት መቆም ሲገባቸው አለመቆማቸው ስህተት እንደነበረና መታረም የነበረበት መሆኑን አክብሮት በተሞላበት መልክ አቤቱታውን መግለጹም የሚረሳ አይደለም። ከዚህ መልእክት ጋር የህዝብን ሰላም የነሱ የወያኔ አገዛዝ አስከፊ ተግባሮችን አጥብቀው እንዲያወግዙም አበክሮ ጠይቋል። በህዝብ ላይ የሚደርስ በደልን በመቃወም ለሚያከናውኑት አኩሪ ተግባር የህብረተሰቡ ሙሉ ድጋፍ ሊጠይቁ የሚገባቸው መሆኑን ከመጠቆሙም በላይ ኢህአፓ በዚህ በኩል ምንጊዜም ከጎናቸው የሚቆም መሆኑን አስምሮበት መልእክቱን ሲገልጽ ቆይቷል። ከተመክሮ እንደሚታወቀው የሃይማኖት ተቋማት ለተከታዮቻቸው ጠበቃ ሊቆሙ የሚችሉት የመንግስትን ተግባር እንዳለ በመደገፍ ሳይሆን ከአገዛዙ ተለይተው የራሳቸውን ጉዳይ በራሳቸው ለማስተዳደር ነፃ ሆነው ሲደራጁ በመሆኑ በዚህ ሐሳብ ላይ የበኩላቸውን አስተዋጽኦ እንዲያበረክቱ በተደጋጋሚ ቀስቅሷል፣ አስተምሯልም። እምነት ስሜትን ኮርካሪ ናትና በእምነቱ የሚጸና ሕይወትን ለመስዋዕት ለማቅረብ እምነቱ ለዚህ የሚያስፈልገውን የመንፈስ ውስጣዊ ኃይልና ብርታት የሚሰጥ በመሆኑ ንጹህ ልቦና ማየትን የሚጠይቅ ነው። ለዚህም ነው ሃይማኖትና መንግስት ተለይተው እንዲዋቀሩ ማድረግ መሰረታዊ የሚሆነው። ይህ ማለት ደግሞ ፍጹም ጸረ ሃይማኖት ሆኖ እምነትን ከፖለቲካው መድረክ ማጥፋት ማለት አይደለም። ይልቁንም በሃይማኖቶች መካከል የተዛባ ልዩነትን በማጥፋት እኩልነትን በመካከላቸው ለማስፈን ነው። ሃይማኖትና ፖለቲካ ተለያይተው እንዲዋቀሩ የማድረግ መርህ ጽንስ የሚመሰረተው በዚሁ በእኩልነትና በግለሰብ መብት መከበር ላይ ነው። የሃይማኖት እምነት ተልእኮን በሚመለከት እንደ ተቋም በህብረተሰብ ውስጥ ሊያበረክት የሚችላቸውን አስተዋጽኦ በሚገባ መገንዘቡ በሃይማኖትና በፖለቲካ መካከል ሊኖር የሚችለውን ግንኙነት በጥሩ መሰረት ላይ ለመገንባት የሚረዳ ነው። የመለያየታቸውና የመተባበራቸው ሂደት ከተለያዩ አገሮች ተመክሮ ለመረዳት እንደሚቻለውም ወርድና ስፋቱ ከሀገራችን የባህልና የአኗኗር ሁኔታ ጋር በሚጣጣም መልኩ ማደራጀትና መገንባት ወሳኝ መሆኑን መጥቀሱም ከዚሁ አንጻር አግባብነት ያለው ነው። ከዛሬ 20 ዓመት በፊት ግሎባል ካፒታሊዝም በአሸናፊነት ወጥቶ ዓለምን በሱ ቅኝት ለመምራት እየተፍጨረጨረ ባለበት በአሁኑ ወቅት በዓለም አቀፍ ደረጃ የመንግስትና የሃይማኖት መለያየት ጽንሰ ሐሳብ እየተሸረሸረና የአስተሳሰብ ለውጥ እየተከሰተ መሆኑንም የምንመለከተው ነውና በጥልቀት ማየቱም አግባብነት ያለው ነው። የወያኔ አገዛዝ ስለ ፍትህ፣ መልካም አስተዳደርም ሆነ ስለ ዲሞክራሲ የሚያነሆልሉ አረፍተ ነገሮችንና አንቀጾችን እየደረደረ ህዝብን ለማታለል እንደሞከረው ሁሉ ሃይማኖትን በሚመለከት መንግስትና ሃይማኖት የተለያዩ ናቸው፣ መንግስታዊ ሃይማኖት አይኖርም፣ መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖትም ከፖለቲካ ይርቃል የተባለውን በግልጽም ሆነ በስውር እንደሌሎቹ የህግ አገዛዞቹ አንቀጾች ጥሶ ጣልቃ በመግባት ሁሉ ነገር በራሴ ሙሉ ቁጥጥር ስር ካላደረኩ በስልጣኔ ለመቆየት አልችልም የሚል አባዜ የተጠናወተው በመሆኑ የሃይማኖት ተከታዮችን እርስ በርስ የሚያጋጭ ተግባር እየፈጸመ ይገኛል። በተወሰነ ደረጃም አልተሳካለትም ለማለት አያስደፍርም። የወያኔ በሽታ ኢትዮጵያዊ ችግሮቻችንን በኢትዮጵያዊ አይን ለማየትና በህዝቡ ፍላጎት መሰረት መፍትሄ ለመስጠት ከመጀመሪያውኑ የተመሰረተበት ራዕዩ የሚፈቅድለት አለመሆኑ ነው።
በአፄ ኃይለ ሥላሴ ያገዛዝ ዘመን በወረቀት የሰፈረ የእኩልነት መብት የነበረ ቢሆንም በተግባር ባለመረጋገጡ ሕዝብ በስርዓቱ ላይ አምጾ ሊያስወግደው ችሏል። በዚያን ወቅት የሃይማኖት እኩልነትና የመብት መረጋገጥ አለመኖሩን በመቃወም የእስልምና እምነት ተከታይ የሆኑ ዜጎቻችን የተቃውሞ ሰልፍ ባደረጉበት ወቅት የክርስትና እምነት ተከታይ ዜጎቻችን አብረው ከጎናቸው በመቆም ለስርዓቱ መውደቅ የበኩላቸውን አስተዋጽኦ ማበርከታቸው በታሪክ ማህደራችን በህዝባችን አጥንት የታጠረና በደም ቀለማቸው የተጻፈ ምንጊዜም የማይረሳ አኩሪ ቅርሳችን ነው። ይህ ክስተት በአሁኑ ወቅትም የማይደገምበትና ሌላ የጀግንነት ታሪክ የማይጻፍበት ምንም ምክንያት አይኖርም። የሚያግደውም ኃይል ሊኖር አይችልም። ያፓ የኦርቶዶክስና የእስልምና እምነቶች በኢትዮጵያ በህብረተሰባችን ውስጥ በባህልም ሆነ በወጋችን ስር መሰረት የጣሉ መሆናቸውን ይገነዘባል። ስለሆነም እነዚህ እምነቶች በህዝባችን ውስጥ የጣሉትንና ያሰፈሩትን ተጽዕኖ በግልጽ የሚያየው ነው። በዚህ በመነሳት ግን ማንኛውም የእምነት ተቋም በህብረተሰባችን ውስጥ ከተግባር ላይ እየዋሉ ባሉት እሴቶች ብቸኛ የመተርጎም የበላይነት አላቸው ማለት አይደለም። ሁሉም እሴቶች በህብረተሰቡ አባላት በሞላ ተቀባይነት ለማግኘትም ሆነ ላለማግኘት በቀን ተቀን ተግባራት በመዳሰስ ሊፈተሹና ሊጠኑ የግድ ይላል። በተመሳሳይ ሁኔታም ፖለቲካው ስለ እሴቶች ብቸኛ የመተርጎም ስልጣንም ሆነ ስለ እምነት ይዘት አቅጣጫ ሰጪ ሊሆን አይገባም። ያፓን ከወያኔና ከመሰሎቹ የሚለይበት አንዱ ነጥብም ይኸው ነው። ያፓ የመመስረቱ ዋና መነሻው አንዱ ነጥብ የዲሞክራሲና ሰብአዊ መብቶች አለመከበር እንደመሆኑ መጠን እነዚህ እሴቶች መከበር ሲታገል ከቆየውና አሁንም እየታገለ ከሚገኘው የክርስቲያንና የሙስሊሙ ማህበረሰብ በአጠቃላይ ከታጋዩ ህዝባችን ጎን መቆምና በግንባር ቀደምትነት መሰለፍ ግዴታው ነውና አሁንም እንደ ቀድሞ ከጎናቸው በመቆም በጽናት ይታገላል። ደጋግሞ እንደገለጸውም የዜጎቻችን መብት ያለምንም መሸራረፍ ሊከበር የሚችለው በጋራ የሁሉንም ዜጋ መብት የሚያስከብር ነጻነትን የተላበሰና በሱ መርህ ላይ የሚመሰረት ዴሞክራሲያዊ ስርዓት ተገንብቶ ህዝብ የስልጣን ባለቤትነቱ በገቢር ሲያረጋግጥ ብቻ ነው። ከዚህ ውጭ ያለው ጉንጭ አልፋ ትረካ ነው። የሃይማኖት ነጻነትና እኩልነት በተግባር ይረጋገጥ። የኢትዮጵያ ህዝብ ያሸንፋል። ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው፣ 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 ግንባርክን አሳየው። ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው፣ 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 ግንባርክን አሳየው። ለመድብ ለፓርቲ ቀድሞ የታገለ መካይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው፣ የሕዝብ ተስፋ ነህ። ግንባርክን አሳየው፣ 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 ግንባርክን አሳየው። ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው።